It's fascinating አሁንም ላስደግማችሁ ነው እንግዲህ ዋካችሁ በጣም እናመሰግናለን የመጨረሻው ፕሮግራም ነው የቀረን እሱም እንግዲህ ፕሮፌሰር ላጲሶ በኢትዮጵያ ሂስቶግራፊ ካንቫስ ማፕ ውስጥ የት ላይ እንደሚገኙ ሐሳባቸው አላማቸው ከምን እንደተነሱ ሙሉ ስዕል እንዳገኘን ተስፋ አደርጋለሁ የመጨረሻው እንግዲህ አቅራቢያችን የሚሆነው የኢትዮጵያ ሙስሊሞች በኢትዮጵያ ሙስሊሞች የታሪክ ጥናት የፕሮፌሰር ላጲሶ አስተዋጽኦ በተወሰነ ደረጃ ቢነካ እንደ ሀገር ሳይሆን እንደ ሙስሊም ብቻ ደግሞ በኢትዮጵያ ሙስሊሞች ታሪክ ጥናት ውስጥ ምን አስተዋጽኦ ነበራቸው የሚለውን የሚያቀርቡልን አቶ መሐመድ አወል ሀጎስ ናቸው መሐመድ አወል ከ10 ዓመት በላይ የማስተማርና የምርምር ልምድ አለው ያላቸው ባለሙያ ሲሆኑ ከዚህ ውስጥ 10 ዓመት ጎንደር ዩኒቨርሲቲ አገልግለዋል በአካዳሚክ ዳራቸው አንትሮፖሎጂ ሲሆን በአሁኑ ወቅት ደግሞ በወራቤ ዩኒቨርሲቲ በመምህርነት ላይ በማገልገል ላይ ይገኛሉ በተመሳሳይ በአሁኑ ወቅት በመቀሌ ዩኒቨርሲቲ የፒኤችዲ ዲግሪያቸውን እየተከታተሉ ይገኛሉ የመመረቂያ ጽሁፋቸውም Dynamics of Religious Ethnic and National Identities Among Ethiopian Muslims A Study of Tigray Muslims በሚል ርዕስ ላይ እየሰሩ ነው ያው ከዛሬ ቆይታችን ጋር ተያያዥነት አለው ብለን እናምናለን ከኢትዮጵያ ታሪክ ጋር በተያያዘ በርካታ መጻሕፍትን ዳሰዋል ለሚዲያም አቀርበዋል የዳሰሷቸው መጻሕፍት ሙስሊምን የተመለከቱ ጉዳዮችን በጥልቀት ክሪቲካሊ በመገምገም የመመልከት ብቃት አሳይተዋል በተደጋጋሚ ከዚህ ውጭ ሀገራዊና ቀጠናዊ ትስስር ጥናት ማዕከል ወንም ሴንሪስ በመባል የሚታወቀው ፕሮጀክት አስተባባሪ ሆነው ያገለግላሉ በቢላል ሀበሺ ቪዲዮግራፊና ፎቶግራፊ ማሰልጠኛ ተቋም ዳይሬክተር በመሆን አገልግለዋል ለማህበረሰብ አስተዋጽኦና ሚዲያን በተመለከተ ምታውቋቸው ማህበራዊ ሚዲያ ላይ ንቁ ተሟጋች ናቸው በትልቅ መጽሔቶች እንደ አዲስ ስታንዳርድ ኢትዮጵያን ኢንሳይት ሪፖርተር የትንተና ጽሁፎችን አስተዋጽኦ በማድረግ ይታወቃሉ ሙያ ልምዱ ከዚህ ጋር የተያያዘ ነው ስለዚህ በሶስተኛው ርዕሳችን በኢትዮጵያ ሙስሊሞች ታሪክና ጥናት ውስጥ የፕሮፌሰር ላጲሶ ጌዴሌቦ አስተዋጽኦ ምን ይመስላል የሚለውን ያቀርቡልናል ባካችሁ አቶ መሐመድ አወል ሀጎስን ወደ መድረክ ሸኙልኝ السلام عليكم ورحمة الله وبركاته ክቡራንና ክቡራት የሙስሊም ተማሪዎች ሊግ ታዳሚዎች እንዲሁም የፕሮግራሙ አስተባባሪዎች እንዲሁም ታላላቅ እንግዶች ከመካከላችን ይገኛሉ ይሄንን እድል ወይም ይሄን ጽሁፍ እንዳቀርብ ለጋበዘኝ የሙስሊም ተማሪዎች ሊግ በጣም ማመስገን ፈልጋለሁኝ አላህ ያክብርልኝ ማለት ፈልጋለሁኝ ዛሬ እዚህ የሙስሊም ተማሪዎች ሊግ በሚያዘጋጀው የመጽሐፍት ዳሰሳ ፕሮግራም ላይ ተገኝቼ ፕሮፌሰር ላጲሶ ጌታሁን ዲሌቦን አስተዋጽኦ ላቀርብላችሁ በመቻሌ እጅግ ደስታ ይሰማኛል ክብርም ይሰማኛል አክቹአሊ በተወሰነ መልኩ ደግሞ ሀፍረት የሚመስል ነገርም ይሰማኛል እሳቸውን የሚያክሉ ትልቅ የታሪክ ምሁር ፕሮፌሰር በኔ አፍ ገና ያልበሰለ ምንም ጥናት ያላደረገ ሰው መዳሰሳቸው ድፍረት እንዳይሆንብኝ ትንሽ ሳይሆን በትልቁ እሰጋለሁኝና ለሚፈጠረው ማንኛውም አይነት ድፍረትና ስህተት ኃላፊነቱ ወስዳለሁኝ ማለት ነው የማቀርብላችሁ ርዕስ በኢትዮጵያ የሙስሊሞች የታሪክ ጥናት የፕሮፌሰር ላጲሶ አስተዋጽኦ በሚል ሆኖ አብዮታዊ አስተዋጽኦ ነው አክቹአሊ ለኔ ስር ነቀል ለውጥ የሚባል ነገር ነው ይህ ካልኩ ዘንዳ አንድ የሳቸው ጥቅስ ወይም አባባል ኮት በማድረግ ልጀምር which is ዳይናሚክ የሆነ እይታ ያመጣ በኢትዮጵያ ታሪክ ምልከታ ቴሲስ ተብሎ ከሚቀመጠው አንታይ ቴሲስ የሆነ አመለካከት ይዞ የመጣ አባባል አለ ንግግር የሳቸው የኢትዮጵያ ታሪክ የሁሉም ካልሆነ የማንም አይሆንም ከሚለው ትልቅ ፍልስፍና ነው የሚጀምረው የሳቸው ጥናትም ምልከታም ስነ ዘዴ የምንላቸው አጠቃላይ ማለት ነው
የታሪክ ምሁሩ ፕሮፌሰር ላጲሶ ኢትዮጵያዊነትና ፍልስፍናው በጠባብ ሃይማኖታዊ ቀኖና ዶግማ ተወስኖ እንዳይቀር በሳይንሳዊ ስነ ዘዴ ሜቶዶሎጂ የታደጉ የታገሉ ታላቅ ምሁር ናቸው። የእሳቸው አስተዋጽኦ ለሙስሊም ማህበረሰብ ያለውን ፋይዳ ስንመለከት ሁለት መሰረታዊ ነጥቦችን እናገኛለን። እንደ መግቢያ ነው ማነሳላችሁ ይሄን ነገር። የመጀመሪያ ፕሮፌሰሩ የኢትዮጵያን እስላማዊ መንግስታት ኢስላሚክ ስቴትስ የምንላቸው ታሪክ ወደ የትኩረት ማዕከል በማምጣት to the core ወደምንለው ፐርስፔክቲቭ ወይም ጥናት በማምጣት ከክርስትና ከኦሪት ጋር በመሆን እስልምና ኢስላሚክ ስቴትስ የኢትዮጵያውነት መሰረታዊ አካል መሆኑን በሳይንሳዊ መረጃ አሳይተዋል ማለት ነው። ሁለተኛው የሰሎሞናዊ አሃዳዊ ስርዓት በህዝቦች ላይ ያደረሰውን መዋቅራዊ ጭቆና structural violence operation የምንለውን በመተንተን እንደ ኢማም አህመድ አልጋዚ ሌሎች በተለምዶ ግራኝ አህመድ ብሎ የሚጠሩትን ያሉ ታሪካዊ መሪዎች የተነሱት የነ ኢማም አህመድ መነሻ በፖለቲካዊና ኢኮኖሚያዊ ቅራኔ እንጂ ፖለቲካዊና ኢኮኖሚያዊ ቅራኔው የፈጠረው እንጂ በሃይማኖት ምክንያት ብቻ እንዳልሆነ በገለልተኝነት ወይም በምሁራዊ ለማስረዳት ችለዋል ማለት ነው። እንዲሁም ፕሮፌሰሩ ታሪክን ይሄኛው ነው ትልቁ የፕሮፌሰር ላጲሶ አስተዋጽኦ ታሪክ ከዘይነ መዋዕል ወይም ከክሮኒክል አውጥቶ በሳይንሳዊ መንገድ ወደ መተንተን አምጥተውታል ማለት ነው። ስለዚህ የኢትዮጵያ ሙስሊሞች ታሪክ ይህን ሲያደርጉ የኢትዮጵያ ሙስሊሞች ታሪክ ከጎንዮሽ ከፉትኖት ከፔሪፌሪ ለብዙ ዓመታት የኢትዮጵያ ሙስሊሞች ታሪክ was a footnote ግርጌ ኖት ሆኖ ነበር ሲቀርብ ነበር። ስለዚህ ከግርጌ ኖትነት አውጥቶ ወደ ዋናው ብሔራዊ ታሪክ the core Ethiopian history እንዲሸጋገር ያበረከቱትን ታላቅ አስተዋጽኦ በዝርዝር አቀርባለሁኝ ማለት ነው። ስለሳቸው የህይወት ታሪክ ቀደም ወንድሜ መሐመድ ነጃ ስላቀረበው አልደግመውም። ነገር ግን ያኔ ከዶክተሬታቸውን አጠናቀው አቤቱ ሲፈነዳ እንዴት እንደፈነዳ ሁላችን የምናውቀው ነው። ለምን እንደፈነዳም ሁላችን የምናውቀው ነው። ያኔ አብዮቱ ሲፈነዳ የታሪኩ አካል መሆን አለብኝ በማለት ወደ ሀገራቸው ኢትዮጵያ መጡ። የታሪኩ አካል ለብዙ ዓመታት ሲጠብቁት የነበረ ስለሆነ ያኔ የነበራቸውን ስሜት ሲገልጹ ፕሮፌሰር ላጲሶ ምን ይላሉ? ምናልባት እዚህ ጋር ነው ከወንድሜ አቡበከር ጋር የማንስማማው። እሳቸውን ሜታ ናሬቲቭ ውስጥ ወስዶ ስለከተታቸው ልንጣላ ነው። እንግዲህ ያኔ የነበራቸውን ስሜት ሲገልጹ ምን ይላሉ? የኢትዮጵያ አንድነትን እንደ ጣዖት እያመለኩት መጣሁ። ኢትዮጵያውነት እንደ ጣዖት ይመለክ ነበር ያኔ። this is a very core የሳቸው መነሻ የሚሆናቸው ምክንያቱም at that time ኢትዮጵያውነት ተብሎ የተቀመጠው እንደ ጣዖት ይመለክ ነበር። ስለዚህ ከዚህ ጋር ሊላተሙ ነው፣ ከዚህ ጋር ሊጋጩ ነው። the very thesis of ኢትዮጵያ የተሰራችበት thesis ጋር ነው የሳቸው ችግር የሚሆነው ማለት ነው። እዚህም ጋር ነው የሳቸው ስማቸው ጋር ለመቀየርም ላጲሶ የሚለው በኋላ ላይ ጌታው እንዲለው የሚለው ስም የተጠቀሙበት ምክንያት ከዚህ ጋር የተያያዘ ስለሆነ ማለት ነው። ወደ ፕሮፌሰር ላጲሶ መሰረታዊ ፍልስፍናና መርሆች ሲመጣ እሳቸው ከታሪክ ጋር ተያይዞ የነበራቸው የታሪክ ፍልስፍናና መርህ ላንሳላችሁ ማለት ነው። ፕሮፌሰር ላጲሶ በሙያቸው ሁለት መሰረታዊ መርሆችን አጥብቀው ይይዙ ነበር። two basic principles, philosophical principles. እነዚህ መርሆች የኢትዮጵያን ታሪክ አጻጻፍ እንደገና
ለማስተናገድ ሪቪዚት ለማድረግ የሚያገለግሉ ፍልስፍናዊ መሰረቶች ናቸው። መርህ አንድ የኢትዮጵያ ታሪክ የሁሉም ካልሆነ የማንም አይሆንም የሚለው ትልቅ መርህ አለ። ይህ መርህ የፕሮፌሰሩን አካታች ሂስቶሪካል ኢንክሉሲቪቲ የምንለው ማለት ነው እና አድሏዊ ያልሆነ የታሪክ አተረጓጎም ያሳየናል። ይሄን ሂስቶሪካል ምክንያቱም ለብዙ ዓመታት ኢትዮጵያ ውስጥ የነበረው የታሪክ አጻጻፍ አተረጓጎም was በጣም አግላይ የሆነ አቀራረብ ስለነበረ ዛስ ዋይ ከዚህ መርህ የሚነሱ ይህ መርህ የመጀመሪያው የኢትዮጵያ ታሪክ የሁሉም ካልሆነ የማንም አይሆንም የሚለው ነገር ዘርዘር አድርገን ስናየው ምን እናገኘው? አንድ ታሪክ የማንም ብሔር፣ ጎሳ፣ ሃይማኖት፣ ንብረት ሳይሆን የሁሉም ኢትዮጵያውያን የጋራ ቅርስና ተሞክሮ ናቸው የሚል እናገኛለን። ሁለት እዚህ ውስጥ የምናገኘው የኢትዮጵያ ታሪክ ከተዛቡ ትርክቶች በማላቀቅ ሁሉንም ማህበረሰቦች ያካተተ ትክክለኛ ትርክት መዝገብ መፈጠር አለበት የሚለው ነገር እናገኛለን እዚህ ውስጥ ማለት ነው። then ይህ አቀራረብ የታሪክን አገራዊ አንድነት በሁሉም የአገሪቱ ህዝቦች እኩል ተሳትፎ ላይ የተመሰረተ እንዲሆን ያስገድደናል። ሁለተኛው የፕሮፌሰር ላጲሶ መርሆችን ማነሳቸው በኋላ ላይ ከኢስላምና ሙስሊሞች ጋር ተያይዞ ለምን እንደተጠቀሙ ለማሳየት ነው። ሁለተኛው መርህ ሰው ሁሉ አንድ ነው፣ ከአንድ ዘር ነው የመጣው፣ ሰውን ከሰው የሚለየው ስራው ነው የሚል መርህ አላቸው ማለት ነው። ይህ ጥቅስ የፕሮፌሰሩን ሰብአዊነትና ለእኩልነት የነበራቸው ጥብቅ አቋም ያንጸባርቃል ማለት ነው። በዚህ መርህ መሰረት በሁለተኛው መርህ መሰረት ዘር፣ ቋንቋ ወይ ማንነትን መሰረት ያደረገ ልዩነትን በመቃወም ያን ሰው ዋጋ እና ማንነት የሚወሰነው በትጋቱና ለህብረተሰብ ያበረከተው ስራ ብቻ ነው የሚል ምልከታ ነበራቸው። የህትመት ስራዎቻቸው ስለተጠቀሰ እዚህ ጋር ላነሳውም ግን በጣም ወሳኝ ሆኖ መነሳት ያለበት የሳቸው ህትመት የኢትዮጵያዊነት ታሪካዊ መሰረቶችና መሳሪያዎች የሚለው ነው። ይህ መጽሐፍ በብሔራዊ አትላስ ናሽናል አትላስ ኦፍ ኢትዮጵያ የታሪክ ምዕራፍ ላይ የጥንት የመካከለኛውና የዘመናዊ ታሪክ የሚገልጽ የህብረ ቀለም ካርታ አዘጋጅቶ በማቅረብ በአገር ውስጥ የመጀመሪያውን ሳይንሳዊ ካርታ አገልግሎት የሰጠ በመሆኑ ማለት ነው። አሁን ማቀርበው የሳቸው ኢትዮጵያ ሜንስትሪም ቀደም ወንድሜ ሁሴን ያቀረበው ሄጂሞኒክ የምንለው አውራው ታሪክ ለመሞገት ወይም ለመተቸት የተጠቀሟቸው ነገሮች ናቸው። ይህ የእውቀት አፈና የምንለው ወይም ኤፒስቴሞሎጂካል ቴራኒ የእውቀት አምባገነንነትም አለ። አንድ ወንድማችን የፈትዋ አምባገነንነት እንደሚለው የእውቀት አምባገነንነትም አለ እዚህ ጋር ማለት ነው። this epistemological tyranny የሚጀምረው የሳቸውን ትችት የሚጀምረው ከሮበርት ሉዶልፍ ይሆናል ማለት ነው። ቀጥለው ወደ አለቃ ታዬ ይሄዳሉ ማለት ነው። ቅድም ሲነሳ እንደነበረው ላጲሶ የጀርመናዊ ምሁር ኢዮብ ሉዶልፍ ይህ መጽሐፍ የ1681 17ኛው ክፍለ ዘመን የተጻፈ የፈጠረውን የታሪክ አጻጻፍ ስርዓት በመቃወም ነው የሚጀምሩት ፕሮፌሰር ላጲሶ። ይህ የእውቀት አፈና ወይም አምባገነንነት ኤፒስቴሞሎጂካል ቴራኒ የሚል ጽንሰ ሐሳብ አቅርበዋል ማለት ነው። ትልቁ ትችታቸው የሚያርፈው ሮበርት ሉዶልፍ ላይ ነው። ምክንያቱም አብዛኛው የኢትዮጵያ ታሪክና ሌሎች ምልከታዎች ያኔ የተቀረጹ ስለሆነ እና አለቃ ታዬም ሌሎች የሚከተሉት ይህንን ጽሑፍ ስለሆነ ማለት ነው። ሉዶልፍ የኢትዮጵያን ቋንቋዎች ሲመረምር 8 ሕያው ሴማዊ ቋንቋዎችን አግኝቷል። እውነት ነው። ነገር ግን ይላሉ ስራውን በክርስትና እምነት ላይ በመመስረቱ የኢትዮጵያ ሕዝብ አይሁድና አረብ አደረገው ነው የሚሉት ፕሮፌሰር ላጲሶ። ይህ ሃይማኖታዊ ቀኖና የኢትዮጵያ ሕዝብ አይሁድ አረብ የማድረግ ወይም የመን የማድረግ ምርጥ የሆነ ሴማዊ ሕዝብ ከመካከለኛ ምስራቅ ተነስቶ አፍሪካዊውን ኩሽ ሕዝብ አሰለጠነ የሚል ምልከታ ይሰጠናል።
ስለዚህ the mission to civilize የሚለው ቀደም ሁሴን በተወሰነ መልኩ ሲያነሳው የነበረ አውሮፓውያን አፍሪካን ለመውረር የተጠቀሙት the mission to civilize የሚል ፊሎሶፊ ነበረ ስለዚህ ይህ አፍሪካዊ ኩሻዊ ህዝብ ወይም ኢትዮጵያ ስልጣን የምንለው ፍልስፍናው አጠቃላይ ከአይሁድና ከአረብ የማገናኘት ነገር ትልቅ ክፍተትና በኋላም ምርጥ ህዝብና አህዛብ የሚለው ነገርም ለማምጣት መሳሪያ ሆኖ አገልግሏል የሚለው ማለት ነው ሌላው የፕሮፌሰር ላጲሶ ኮንትሪቢዩሽን መነሳት ያለበት የሳቸው የስነ ዘዴ አብዮት ነው ላጲሶ ታሪክ ከቤተ መንግስት ዘገባ ክሮኒክልስ የምንላቸው ዜና መዋዕል በጥልቀት አውጥተውታል ለይተውታል ማለት ነው ዜና መዋዕል ይላሉ ፕሮፌሰር ላጲሶ ንጉሱ ተወለደ ተዋጋ ሞተ የሚል ነው የተወለደ ሁሉ ይሞታል ይህ ምን አዲስ ነገር አለው ይላሉ ፕሮፌሰር ላጲሶ ምንድነው ይህ ክሮኒክልስ የምንላቸው የሚሰጡን ትምህርት የለም ስላለፈ ታሪክ የሚሰጡን ትምህርት የለም ይህን ለማብራራት ሁለት ነገሮችን አንስተዋል አንደኛው አለቃ ታዬ ላይ የሚያቀርቡት ትችት ነው ላጲሶ እንደ አለቃ ታዬ ያሉ የሀገር ወዳድ ጸሐፊዎች ሀገር ወዳድ ናቸው አይዳውት የጻፏቸውን ስራዎች ጥሩ የተረት መጽሐፍ ናቸው ሲሉ ይተቿቸዋል ጥሩ የተረት መጽሐፍ ናቸው ምክንያቱም ይላሉ ፕሮፌሰር ላጲሶ ታሪክ ለመጻፍ የሚያስፈልጉ ነገሮች እዚህ ጋር ምናልባት የታሪክ ተማሪዎች ካላችሁ የአንትሮፖሎጂ ተማሪዎች ካላችሁ የአርኪኦሎጂ ተማሪዎች ካላችሁ እንድትወስዷቸው የምፈልጋቸው ነጥቦች አሉ ታሪክ ለመጻፍ የሚያስፈልገው ሀገር መውደድ ስሜት አይደለም ምንድነው ታዲያ የሚያስፈልገው ሳይንሱ ነው ታሪክ ለመጻፍ ሳይንስ ስነ ልሳን ሰነድ መረጃና ስነ ዘዴ ያስፈልጋል አንድ ሰው ጥሩ ብሔራዊ ስሜት ስላለው ብቻ ታሪክ ጽፋለሁ ብሎ ቢል አያዋጣውም ይላሉ ፕሮፌሰር ስሜት ግን ምን አይሆንም ዕውቀት አይሆንም ሲሉ አጽንኦት ሰጥተው ይከራከራሉ ሁሴን ቀደም ሲያነሳው ነበር አንድ መጽሔት ላይ ካቀረቧቸው ጽሁፎች ስሜት ዕውቀት አይሆንም የሚለው ስለሆነ ማለት ነው ይሄንን ለመምታት ያመጡት ነው ሁለተኛው እውነተኛ ታሪክ ስለነበረው ስርዓት ተቋም መዋቅር ያስተዳደር ድርጅትና ኢኮኖሚ ስርዓት ማስተማር አለበት ላጲሶ ምን ይላሉ የእምነትን የሃይማኖት ነገር ለቤተ ክርስቲያንና ለመስጊድ እንተውላቸው የታሪክን ጉዳይ ወደ ትምህርት ቤት ወደ ግለሰብ ወደ ህብረተሰብ መውሰድ አስፈላጊ መሆኑ አጽንኦት ሰጥተዋል ማለት ነው ሌላኛው ከአክሱምና ቅድመ እስላም ጋር የነበረውን ወደ እስላም የነበራቸው ምልከታ መጣለሁኝ በተለይ ከ130 እስከ 610 ዓመተ ልደት የነበረውን ዘመን ማለት ነው ላጲሶ ኢትዮጵያውያንና አረቦች ከጥንት ዘመን ጀምረው ከቅድመ አክሱም ጀምረው ለብዙ ሺህ ዓመታት በቀይ ባህር ጂኦፖለቲካ ተሳስረው የኖሩ አጎራባች ህዝቦች ናቸው ይላሉ ይህ የጂኦፖለቲካ ግንኙነት በአባይ ወንዝ በቀይ ባህር በአክሱም ስልጣኔ በጥንታዊ ቋንቋዎች በቅዱስ ቁርአን በእስልምና ሃይማኖትና በጥንታዊ የአረብና ኢስላሚክ ጸሐፊዎች የተገነባ ህልውናዊ አንድነት ነው ሲሉ ያሰምሩበታል ማለት ነው ይህም ለምሳሌ የአክሱም ነገስታት ሲጠቀሟቸው የነበሩ የማዕረጎችን መመልከት እንችላለን ለምሳሌ አጼ ኢዛና ራሱን የአክሱም የሄሚያር የራይዳን የኢትዮጵያ የሀበሻት የሳባ የሴልሄን የጢያሞ የቤጃ የካሱ ንግሰ ነገስት በማለት ነበር የሚጠራው አካባቢውን ነው ይህን የሚያሳየን እዛ አካባቢ ላይ ስለነበሩ ብሔሮችና ህዝቦችም እየነገረን ነው ማለት ነው ሌላኛው ፕሮፌት መሐመድ ከመወለዳቸው በፊት ስላለው ዘመን በደንብ አድርጎ ዳሰውታል እሳቸው ከ517 እስከ 577 ዓመተ ልደት ያለው የጂኦፖለቲካው ግጭት ይህ ዘመን በጣም ወሳኝ ዘመን ነው
ፕሮፌት መሐመድ ያለው ዘመን በጣም ወሳኝ ዘመን ነው። ምክንያቱ አክሱም ሲቪላይዜሽንም ሌሎች ጉዳዮችን ለማየት ስለሚጠቅመን ማለት ነው። በስድስተኛ ክፍለ ዘመን የአይሁዳዊው የጦር መሪ ማዝሩቅ ዙ ኖዋስ የጀመረው ጸረ ክርስትና አመጽ ነበረ። በአጼ ካሌብ ወታደራዊ ዘመቻዎች ይህን ተደምስሷል ማለት ነው። ማዝሩቅ ዙ ኖዋስ በዛፋር ከተማ ውስጥ በአንድ ዘመቻ ብቻ 13000 ሰዎችን ገድሎ 9500 ሰዎችን ከ280,000 ግመሎችን ጋር በምርኮ እንደወሰደ ይጠቅሳል። ይህ ክስተት ብዙ ጊዜ ለአክሱም ሲቪላይዜሽን መውደቅ እንደ ምክንያት ተደርጎ ከሚቀርቡ ነገሮች አንዱ የኢስላም መምጣት ተብሎ በተለምዶ ሲነሳ እንሰማለን። ወይ ለዚህ ጋር መነሳት ያለበት አንድ ትልቅ ነጥብ አለ። ኦኬ የክርስትና ወደ አክሱም መምጣትስ ምን አይነት ተጽዕኖዎች ፈጥረዋል? it could be positive or negative አዎንታዊና አሉታዊ የክርስትና ወደ አክሱም ስልጣኔ መምጣት የአክሱም ስልጣኔ እንዲያብብ አድርጓል ወይስ እንዲወድቅ አድርጓል የሚለው መጠናት ያለበት አንዱ የተዘለለ ነገር ስለሆነ ማለት ነው። when it comes to Islam ግን አክሱም ሲቪላይዜሽን በስድስተኛው ክፍለ ዘመን የአክሱም ሲቪላይዜሽን ኦሬዲ እየተዳከመ የነበረበት ዘመን ነው። ነገር ግን ለአክሱም ስልጣኔ መውደቅ የኢስላም መነሳት እንደ ምክንያት እርግማን ተደርጎ የሚወሰድበት ምክንያት አለ። ግን አዛት ታይም የአክሱም ስልጣኔ እየተንኮታኮተ የነበረበት ሁኔታ ስለሆነ ማለት ነው። ስለዚህ ለአክሱም ስልጣኔ አንዱ መውደቅ ወደ የመንና ወደ ሌሎች የተደረገው ትልቁ ዘመቻ እንደሆነ ነው እዚህ ጋር የምናገኘው ማለት ያ ዘመቻ ብዙ ሪሶርስና ብዙ ሀብቶችና ብዙ ነገሮችን እንድናጣ አድርጎናል ነው የሚሉት ማለት ነው። ዘን ወደ ጨለማው ዘመን ወደ ተብሎ የሚጠራው በተደጋጋሚ ጨለማ ዘመን ተብሎ ወደሚጠራው መጣሉ የ800 ዓመታት ዝክረ ተረት ብለው ይጠቅሱታል ፕሮፌሰር ላጲሶ። የ800 ዓመታት ዝክረ ተረት ከ550 እስከ 1300 ዓመተ ልደት ያለው ማለት ነው። ፕሮፌሰር ላጲሶ በኢትዮጵያ ታሪክ ውስጥ ኢትዮጵያውያን ዓለምን ረስተውና ባለምም ተረስተው በረጅሙ ተኙ የተባሉበትን ለ800 ዓመታት ከ550 እስከ 1300 የታሪክ መረጃ ያልተገኘበትን ዘመን ለመረዳት ይህ የጨለማ ዘመን ተብሎ የተጠቀሰውን ዘመን ለመረዳት የኢትዮጵያና በተለይ የአረቦች ኢስላሚክ ሰነዶች አማራጭ የሌላቸው ቁልፍ ነገሮች ናቸው ይላሉ። ይህ የጨለማ ዘመን ተብሎ የተጠቀሰውን ዘመን ለመረዳት ለመተንተና ፕሬዘንት ለማድረግም እንዲሁ በአረቦችና በሙስሊም ሂስቶሪያንስ ወይም ሌሎች የተጻፉ ሊትሬቸሮች አማራጭ የሌላቸው ቁልፍ ነገሮች ናቸው ይላሉ ማለት ነው። እዚህ ላይ በዚህ ዘመን ላይ አንዱ ትልቁ ይሄ የጨለማው ዘመን የተፈጠሩ ቀደም ወንድሜ ሁሴን ሲያነሳቸው የነበሩ በዚህ የጨለማ ዘመን ተብሎ የሚጠቀሰው ዘመን ላይ ብዙ ትላልቅ ነገሮች ኢትዮጵያ ውስጥ ተከስተዋል። በጣም ትላልቅ የምንላቸው የአሁኑቷ ኢትዮጵያ ቅርጽ ስርዓት ያስያዙ ማለት ነው። የአክሱም ስልጣኔ በዛ ዘመን ነው የፈረሰው። የክርስትና ሃይማኖት በቀይ ባህርና በአባይ ወንዝ መካከል በኃይል ተስፋፍቷል። ያገው ወይም ዘአጎ የምንለው መንግስትና ገዢ መደብ ተነስቶ የወደቀው በዚህ ዘመን ነው። ራሱን ሰሎሞናዊ አይሁድ ብሎ የሚጠቅሰው በተከዜና በአካባቢው ላይ ሌሎች ክርስትና እንትኖችም የተፈጠሩበት ነው። በአጎራባች የአረቢያ ምድር አዲሱ የኢስላም ሃይማኖትና መንግስት በዓለም አቀፋዊ ደረጃ የተስፋፋበት ነው። እንዲሁም ክብረ ነገስት የሚባለው ሊትሬቸርም ያኔ ነው የተፈጠረው ማለት ነው። ይህ ክብረ ነገስት የሚባለው ዝክረ ተረት ወይም ሚቲካል ትራዲሽን ኢትዮጵያ ህዝብ ላይ ህዝብና አህዛብ የሚባሉ ሁለት ህዝቦችን የፈጠረ ማለት ነው። ትልቁ ኮንትሪቢዩሽን የፕሮፌሰር ላጲሶ ከኢስላም ኢትዮጵያ ሙስሊሞች ጥናት ጋር ተያይዞ የሰነዶች ስር ነቀል አብዮት ነው። በአረብኛ የተጻፉ ዜና ማዋዕሎች ላይ ትልቅ መተማመን መፍጠር ማለት ነው። በተለይ 4 ቁልፍ የአረብኛ ሰነዶች አስተዋውቀዋል ማለት ነው። የመጀመሪያው የሸዋ ስልጣኔት የምንለው ከ896 እስከ 1285 ዓመተ ልደት ይህ ቀደምት እስላማዊ መንግስት የኢትዮጵያ ሴማዊ
የቋንቋ ቤተሰብ ክፍል እንደሆነ የተረጋገጠ ነው የሸዋ ሱልጣኔት። ታሪኩ የምናገኘው ሰነዱ የምናገኘው በሐረር ከተማ ኤምሬት ሰነድ ላይ ተጠብቆ ቆይቷል ማለት ነው። ሁለተኛ ስለ ሰባቱ ሱልጣኔቶች በ1330ዎች የነበሩ ማለት ነው የይፋት፣ የሃዲያ፣ የደዋሮ፣ የአርባቢኒ፣ የሸርካ፣ የባሌና የደራ ሱልጣኔቶች ታሪክ ይህም ታሪክ የነዚህ ሱልጣኔቶች ታሪክ የምናገኘው ኢትዮጵያው የህግ ምሁርና ዲፕሎማት ሼህ ጀማሉዲን አብዱላህ ለግብፃዊው ጸሐፊ ፈዱላህ አልዑምሪ ባስተማሩት መረጃ መሰረት ነው። ሶስተኛው የዋላስማ ስርወ መንግስት ነው። የዚህ ሱልጣኔት ታሪክ የምናገኘውም የግብፃዊው ጸሐፊ አህመድ አልመግሪዚ የሰሎሞናዊ ክርስቲያን ነገስታትና የሐሽማይት ወላስማ እስላም ሱልጣኔቶች ያደረጉት ጦርነት እዚህ ሰነድ ተመዝግቧል። አራተኛው ወሳኝ ሰነድ የኢማም አህመድ ዘመንን የሚያሳየን ያ 16ኛ ክፍለ ዘመን የነበረው ሁኔታ ኢትዮጵያ ምን ትመስል እንደነበር የሚያሳየን በኢትዮ የመኑ የህግ ምሁር ሻሃበዲን ቢን አብዱል ቃድር አረብ ፈቂ ተብሎ የሚጠራው የተጻፈው ፉቱሐል ሐበሻ ነው። ኢማም አህመድ አልጋዚ ወይም በተለምዶ ግራኝ አህመድ ብሎ ከሚጠቅሱት ጋር ተያይዞ የላጲሶ ኮንትሪቢዩሽን ምንድነው? ይህ ለረጅም ዘመናት ጠልሽቶ ወይም ተዘሎ ወይም በተለይ ሰይጣን ተደርጎ ሲቀርብ የነበረውን ትርክት ነፃ አውጥቶታል ማለት ነው። ፕሮፌሰር ላጲሶ የኢማም አህመድ ኢብራሂም አልጋዚ ታሪክ ላይ ያደረጉት ትንተና ከሃይማኖታዊ ጂሃዲስት የሚለው ብዙ ጊዜ የሚጠቀሙት ቃል ወይም ከብሔራዊ ጥላቻ የነበረው አውጥተው በገለልተኝነት ለመቃኘት የተደረገ ጥረት ነበር። ላጲሶ ኢማም አህመድን በግልጽ ጀግና ኢትዮጵያዊ በማለት በድፍረት አቅርበዋል። ይህ ድፍረት በጣም ከባድ ድፍረት ነው። ሄጂሞኒክ የኢትዮጵያ ታሪክ አመለካከት ስንመለከት ማለት ነው። የእርሳቸው ትንተና ኢማም አህመድ በኢትዮጵያ እስልምና ክርስትና ታሪክ ውስጥ ከፍተኛ ለውጥ ያመጣ ወሳኝ ታሪካዊ ሰው መሆናቸውን በመቀበል ላይ የተመሰረተ ነው። እንደማጠቃለያ የኢትዮጵያ ታሪክ አጻጻፍ ላይ ፕሮፌሰር ላጲሶ ያመጡትን አብዮት ፕሮፌሰር ላጲሶ ጌታሁን ደሌቦ ለኢትዮጵያ ሙስሊም ታሪክ ያበረከቱት አስተዋጽኦ የሙስሊምን ታሪክ ከጎንዮሽ ከግርጌ ታሪክነት ወደ መሰረታዊ ብሔራዊ ታሪክነት እንዲሸጋገር አድርገዋል። የእርሳቸው ስራ የኢትዮጵያን ታሪክ ከውጭ ቅኝ ገዢዎች ቲንኪንግ ወይም ከሃይማኖታዊ ቀኖና ቲንኪንግ ወይም ከኦሪየንታሊስት ከሚባለው የታሪክ ምልከታ በማውጣት እውነተኛ የሆነ ሳይንሳዊ የሆነ የታሪክ ምልከታ እንዲኖር አድርገዋል። የእሳቸው ዋና አስተዋጽኦ ብዬ ማስቀምጣቸው የመጀመሪያው የፕሮፌሰር ላጲሶ ኮንትሪቢዩሽን ከኢስላሚክ ስተዲ ጋር ተያይዞ ስነ ዘዴያዊ አመለካከቱ ወይም አጠናኑ ከቅኝ ግዛታዊና ሃይማኖታዊ ቀኖና ነፃ ማውጣት መቻላቸው ነው። የሉዶልፍና የአለቃ ታየን የሃይማኖት ቀኖና በመቃወም ታሪክን በፓሊዮንቶሎጂ በቋንቋ ሳይንስና በአርኪኦሎጂ ላይ መመስረት የሚያስችል ስር ነቀል ስልት ቀይሰዋል። ሁለተኛው ጂኦፖለቲካዊ ውህደት የሚባል ኮንትሪቢዩሽን ነው። በኢትዮጵያና በአረቢያ መካከል የነበረው ግንኙነት ለዘመናት የቆየ ፖለቲካዊ፣ ወታደራዊና ባህላዊ ትስስር መሆኑን አረጋግጠዋል። የነጃሺው ጥገኝነት ለምሳሌ እሳቸውን መስጠት የነጃሺ ጥገኝነት መስጠትም እስልምና የኢትዮጵያዊ ታሪክ አካል መሆኑን የሚያሳይ መሰረታዊ የመንግስት ዕውቅና ነበር ይላሉ። ሶስተኛው የእሳቸው ኮንትሪቢዩሽን የሙስሊም መንግስታትን ማረጋገጫ ኢስላሚክ ሱልጣኔትስ ወይም ስቴትስ የምንላቸው በአረብኛ ቀዳሚ ምንጮችን በመጠቀም እንደ ሸዋ፣ ይፋት፣ ወላስማ ያሉ የአገር በቀል ሱልጣኔቶች ረጅም የፖለቲካ ታሪክ የነበራቸው መሆኑን አረጋግጧል። ፕሮፌሰር ላጲሶ የእስላማዊ መንግስታትን ታሪክ በመመለስ የ700 ዓመታት የጭቆናና የኃይል ስርዓት የፈጠረው አሃዳዊ መንግስት መዋቅራዊ ችግር የሁሉንም ግጭቶች ኢትዮጵያ ውስጥ የተፈጠሩ ግጭቶች መሰረቱ ይህንን ለ700 ዓመታትና ከዛ በላይ የቆየው አሃዳዊ ቲንኪንግ ነው ይላሉ ማለት ነው። በመጨረሻም የላጲሶ ትንተና እስልምና ከክርስትና ከኦሪት ጋር በመሆን
የኢትዮጵያ ብሔራዊ ማንነት ኢትዮጵያዊነት መሰረታዊ አካል መሆኑን አረጋግጠዋል። ፕሮፌሰር ላጲሶ ጌቶንደሌቦ በኢትዮጵያ የታሪክ ዘርፍ ውስጥ ከዘመናቸው የቀደሙና በምርምር ስራቸው አዲስ አመለካከት ያስገቡ ተጽዕኖ የፈጠሩ ምሁር ናቸውና ስናስታውሳቸው እንኖራለን። የእርሳቸው ፍልስፍናና መርሆች ለዘመናዊ ኢትዮጵያ የማንነት ፍልስፍና መሰረት ሆነው ያገለግላሉ። አመሰግናለሁ። ጀዛከላ ኸይር በጣም እናመሰግናለን። መምህር ሲሆን እንግዲህ እንደዚህ ነው፣ በጣም በደብዝ ስለሚገባ ጥሩ ሪፍሌክሽን አግኝተናል ብዬ አስባለሁ። የዛሬ ፕሮባብሊ 15 ዓመት አካባቢ ይመስለኛል IRCC የሚባል ተቋም ነበር፣ ኢስላሚክ ሪሰርች ኤንድ ካልቸራል ሴንተር። በየአመቱ ሙፍቲ ዳውድ አዋርድ የሚባል ዝግጅት ያዘጋጅ ነበር። ይሄ ሙፍቲ ዳውድ አዋርድ በማስተርስ በዋናነት እንዲሁም አንደር ግራጁዌት እስላማዊ ነክ የሆኑ ርዕሶች ላይ መመረቂያ ጽሁፋቸውን የሰሩ ተማሪዎችን አወዳድሮ ጥሩ መመረቂያ ጽሁፍ ያመጡ ተማሪዎችን የሚሸልምበት ፕሮግራም ነውና እዚህ ስብሰባ ማዕከል ላይ በእንግድነት መጥተው እኔም ማቀው ፐርሰናሊ የኢትዮጵያ ታሪክ ያነበብነው ከ9ኛ ክፍል ጀምሮ የተማርነው ኢማም አህመድ ግራኝ የሚባል ኢትዮጵያን ታሪክ በመሃል ገብቶ ያበላሸ የወረረ some kind of terror የሰራ so this was the narrative እኛ በነበርንበት ጊዜ ሰማነው። ሚዲያ የለም፣ ሶሻል ሚዲያ ፕሮግራሞች የሉምና ለመጀመሪያ ጊዜ እዛ መድረክ ላይ ወጥተው አህመድ ግራኝ ኢትዮጵያን ለመጀመሪያ ጊዜ አንድ አድርጎ የገዛ ከማንም ቀድሞ የሚል የመጀመሪያ ናሬቲቭ የሰማሁት እዛ መድረክ ላይ ከሳቸው ነው። it was an eye opener ያኔ ለነበርነው ሰዎች አዲስ እይታ ነው። እንደዚህ የሚባልም እሳቤ ትርክት ያው ሙስሊም ካልሆነ ሰው መስማት በጣም አይን ከፋች ነበርና ዛሬ የቀረበውን ሙሉ ታሪክና ከዛ በኋላ የመጡትን ዛሬ ያሉንን መረጃዎች ከማየት አንፃር ሳይሆን ያኔ ሀገሪቱ ላይ የነበረው ተጨባጭ ታሪክ ትርክት መጽሐፎች ከሚያስቀምጡት አንፃር እንደ ሀገርም እንደ ሙስሊሙም ያደረጉት ኮንትሪቢዩሽን በቀላሉ የሚታለፍ አይደለም። ያንም አስመልክቶ የመጀመሪያው ሪኮግኒሽን የተሰጠው በሙፍቲ ዳውድ አዋርድ ያኔ በኢትዮጵያ ሙስሊሞች ታሪክ ውስጥ ትልቅ አስተዋጽኦ ላደረጉ በሚሰጠው አዋርድ ላይ የመጀመሪያው ሪኮግኒሽን የተሰጣቸው እሳቸው እንደነበሩ እናስታውሳለን። በቅርብ ጊዜም ከአመት አካባቢ በፊት በቢላል ሀበሺ መረዳጃ ልማትና መረዳጃ እንደዚሁ ይሄንን ሪኮግኒሽን አግኝተዋል። እስልምና ጉዳዮችም እንደዚህ በአንድ ወቅት ተመሳሳይ ሪኮግኒሽን እንደሰጣቸው እናምናለን። ያው ዛሬም ካለፈው ወዲህ ስራቸውን እኛ ሪኮግናይዝ በማድረግ አብረን ቆይተናል። እንግዲህ የኢትዮጵያን ታሪክ ክራሽ ኮርስ በአንድ ሰዓት ውስጥ ሙሉ ኢሜጅ እንዳገኘን አስባለሁ። ኤኒዋን ፈርዘር ዲግ ለማድረግ ሙሉ ስፔክትረምና ስዕል እንዳገኘን አምናለሁ። ከ5 ደቂቃ እረፍት በኋላ ከናንተ የሚመጡ ጥያቄዎችና አስተያየቶችን ተጨማሪ ሪፍሌክሽን እንዲሰጡን ተመልሰው ያቀረቡትን እንግዶች ለአጭር ሰዓት የምንጋብዝ ይሆናል። ተመልሰን ተገናኝተን ጥያቄና አስተያየታችሁን ወስደን እነሱን ሪፍሌክት የምናስደርግ ይሆናል። ስለነበረን ቆይታ እናመሰግናለን። ተመልሰን እንገናኛለን።